በጎንደር በስድስት ግንባሮች ሰፊ ቀጠና ሸፍኖ በተደረገው ውጊያ የፋኖ ኃይሎች ድል መቀዳጀታቸውን ሲገልጹ፣ የብልጽግናው ጦር በበኩሉ ከፍተኛ ወታደራዊ ኪሳራ ማስተናገዱ ተሰምተዋል። ከባህር ዳር ደብረ ታቦር ወልዲያ፣ መቀሌ እንዲሁም ከጎንደር ደብረ ታቦር የሚወስደውን መንገድ ለሰዓታት አዘግቶ የተካሄደው የፋኖ ኃይሎችን ተጋድሎ በተመለከተ ዝርዝር መረጃ ይዘናል። ወዲህ ደግሞ ከመናገሻዋ ጎንደር ከተማ በቅርብ ርቀት በ5 ግንባሮች የተደረጉ ውጊያዎችን በቀዳሚው ዜናችን እናስደምጣችኋለን። በሸዋና በጎጃም በበርካታ ግንባሮች የተቀሰቀሰ ውጊያና የፋኖ ኃይሎች መሀል ከተማ ዘልቀው በመግባት ጥቃት መክፈታቸውን ተከትሎ ወታደራዊ አመራሮችና በርካታ ተዋጊ ሰራዊቱ ያለቀበት የሸዋ ቀጠና የተጋድሎ ውሎ ምን ይመስላል? በጎጃም የሆነውስ ምንድን ነው? የሚለውን ከግንባር ያዘጋጀነውን ዝርዝር መረጃ ይዘናል። የሱዳን ብሔራዊ ጦር የድል ዜናዬን ጠብቁ እያለ ነው። በብልጽግናው ሊቀመንበር ጸባጫሪነት ወደ ኢትዮጵያ ግዛቶች ዘልቆ የገባው የሱዳን ብሔራዊ ጦር ዛሬም በርካታ ገዥ ወታደራዊ ሰፈሮችን መቆጣጠሩን አስታውቋል። በቀጠናው ያለውን ወታደራዊ እንቅስቃሴና ወቅታዊ ሁኔታ በተመለከተ አብራችሁን ስትቆዩ የምንላችሁ ይኖራል። የአሜሪካ የነጻነት የበዓል ቀንና የአወዛጋቢው ፕሬዝዳንት ንግግር እንዲሁም በሁለቱ ሀገራት ስምምነት መሰረት እረፍት የተወሰደበት የመካከለኛው ምስራቅ ድርድር ከውጭ እያሰናዳ ነው መረጃ ነው። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 28 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በጎንደር ቀጠና ከ6 በላይ ግንባሮች ተፈጥረው ውጊያዎች እየተደረጉ መሆናቸው የተገለጸ ሲሆን በአውደ ውጊያው የፋኖ ኃይሎች በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሳቸውን አስታውቀዋል። በደቡብና ማዕከላዊ ጎንደር ዞኖች በተደረጉ ውጊያዎች በርካታ የአገዛዙ ሰራዊት ሙትና ቁስለኛ ሲሆን የጦር መሳሪያዎችን በምርኮ በፋኖ እጅ ስለመግባታቸው ተገልጸዋል። በዛሬው ዕለት ከጠዋት ጀምሮ በደቡባዊ ጎንደር ከወረታ ከተማ እስከ ደብረ ታቦር ሰፊ ቀጠና ሸፍኖ በተደረገ ውጊያ በእንቅስቃሴ ላይ የነበረ የብልጽግናው ሰራዊት በፋኖ ኃይሎች በተፈጸመበት ድንገተኛ ጥቃት ሰዋዊ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተሰምተዋል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንደገለጹት በተለይ በአለምበር ከተማ አቅራቢያ በብልጽግናው ሰራዊት ላይ ጥቃት የፈጸሙት የሜጀር ጄኔራል ውባንተ አባተ አንደኛ ኮር አሃዶች ታላቅ ወታደራዊ ድል ተቀዳጅተዋል ተብሏል። ውጊያው ከ20 ኪሎ ሜትር በላይ ርቀት ሸፍኖ ለሰዓታት መቆየቱን የገለጹት ምንጮቻችን ከደብረ ታቦር ጎንደር፣ ከደብረ ታቦር ባህር ዳርና ከባህር ዳር ደብረ ታቦር ወልዲያ መቀሌ የሚወስደው ዋና መንገድ ሙሉ በሙሉ ተዘግቶ መዋሉ ተሰምተዋል። በውጊያው የደረሱ ወታደራዊ ኪሳራዎችን በተመለከተ ይህ ዜና እስከተጠናቀረበት ከቀኑ 7 ሰዓት ድረስ በዝርዝር የታወቀ ነገር የለም ያሉት ምንጮቻችን ከጠዋት ጀምሮ በተደረገው አውደ ውጊያ በርካታ የብልጽግናው ሰራዊት በፋኖ ኃይሎች እርምጃ ሲወሰድበት፣ በቁጥር ያልታወቁ የሰራዊቱ አባላት ደግሞ ወደ ወረታ የሕክምና ጣቢያ ገብተዋል ተብሏል። በተጋድሎ የቡድንና የነፍስ ወከፍ መሳሪያዎችን በፋኖ እጅ ሳይገቡ እንዳልቀሩ የጣና ሳተላይት ቴሌቪዥን ምንጮች ለጣቢያችን በላኩት መረጃ ገልጸዋል። ከወረታ እስከ ወጂ፣ አለምበር፣ አለምሳጋ፣ ጥቅጥቅ ደን ድረስ ሰፊ ቀጠና ሸፍኖ በተደረገ ውጊያ የደረሱ ዝርዝር ጉዳቶችን በተመለከተ በቀጣይ የዜና ሰዓታችን ይዘን የምንመለስ ይሆናል። በተያያዘ ዜና በዚሁ በጎንደር ቀጠና በመናገሻዋ ጎንደር ከተማ ዙሪያ በ5 አቅጣጫ ወደ ፋኖ ነጻ ቀጠና የገባው የአገዛዙ ሰራዊት በፋኖ ኃይሎች በተወሰደበት የአጸፋ እርምጃ ክፉኛ መመታቱ ተሰምተዋል። ለጣና ሳተላይት ቴሌቪዥን የደረሱ የግንባር መረጃዎች እንደሚያመላክቱት በዚህ ግንባር የፋኖ ኃይሎች በወሰዱት እርምጃ የብልጽግናው ሰራዊት ከፍተኛ የሆነ ወታደራዊ ኪሳራ ደርሶበታል ተብሏል። ከጎንደር ከተማ በቅርብ ርቀት ላይ በሚገኙት ደጎማ፣ ማክሰኝትና ፍራንስ በተደረጉ ብርቱ ውጊያዎች በፋኖ መሪዎች ላይ ያነጣጠረ ከበባ ለመፈጸም የወጣው የአገዛዙ ሰራዊት በተፈጸመበት ጸረ ማጥቃት ሙትና ቁስለኛ ሆኖ መመለሱ ተገልጿል። ብልጽግና ለዚህ ኦፕሬሽን በርካታ ቁጥር ያለው ሰራዊት አሰማርቶ እንደነበር የገለጹት ምንጮቻችን በእንፍራንስና ማክሰኝት ግንባር ከብልጽግናው ሰራዊት በተጨማሪ 2 ሻለቃ የአድማ ብተናና የሚሊሻ ኃይሎች ተሰማርተው ነበርም ተብሏል። በማክሰኝትና ደጎማ በተደረጉ ውጊያዎች የአፋብን ጎንደር ጠቅላይ ግዛት በላይ እዝ በተለይም የጥቁር አንበሳ ክፍለ ጦርና የመብረቅ ክፍለ ጦር አሃዶች በጥምረት ድል ተቀዳጅተዋል ተብሏል። በኮሩ የጥቁር አንበሳ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ ታረቀኝ እንደገለጸው ከደጎማ ከማክሰኝትና ከንፍራንስ ወታደራዊ ካምፖች በመንቀሳቀስ በፋኖ ይዞታዎች ላይ ጥቃት ለመፈጸም የሞከረው የብልጽግናው መከላከያና አድማ ብተና ህልሞ ከሽፎ በወጣበት ቀርቷል ብለዋል። እንደ ህዝብ ግንኙነት ኃላፊው ገለጻ ድንዛዝ፣ ደንገል፣ ዳስ ማርያም፣ አፍቶዬና እንፍራንስ በ5 ግንባሮች በተደረገው ከባድ ተጋድሎ ለከበባ የመጣው የብልጽግናው ሰራዊት ራሱን ከበባ ውስጥ ከቶ መውጫው ጠቦት እንደነበር
አስታውሷል። ከጎንደር ከተማ በቅርብ ርቀት በሚገኙት ደጎማ፣ ማክሰኝትና ፍራንስ ቀጠናዎች የተደረገውና ስኬታማ ነበር የተባለውን ብርቱ ውጊያ የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ አርበኛ ልባርክ ሙላትና ወታደራዊ አዛዡ አርበኛ ሀብቴ በበላይነት መርተውታል የተባለው። በተለይም በፍራንስና ደንገል ግንባሮች በተደረገ ውጊያ የመጣው የአገዛዙ ጦር በፋኖ ሙሉ በሙሉ እርምጃ እንደተወሰደበት ተነግሯል። የብልጽግናው ሰራዊት በነደፈው ልዩ ዘመቻ በ5 አቅጣጫ ከበባ ውስጥ ገብተው የነበሩ የፋኖ ኃይሎች ከበባውን ሰብረው ስልታዊ መልሰው ማጥቃት በመክፈት በርካታ የአገዛዙ ሰራዊት ሞትና ቁስለኛ አድርገውታል። በእነዚህ ግንባሮች በተደረገ አውደ ውጊያ የተገኙ ድሎች በዝርዝር የተገለጹ ሲሆን በዚህም 50 የሚደርሱ የብልጽግናው ታጣቂዎች እርምጃ እንደተወሰደባቸው ሲገለጽ፣ አሃዛዊ ቁጥሩ ያልታወቀ በርካታ ቁስለኛ በወታደራዊ ተሽከርካሪና በአምቡላንስ ተጭኖ ወደ መጣበት ተመልሷል ተብሏል። በተጋድሎ የብልጽግናው ሰራዊት ወታደራዊ ቁሳቁሶችን በፋኖ ኃይሎች እጅ ስለመግባታቸው የተገለጸ ሲሆን የቡድንና የነፍስ ወከፍ መሳሪያዎችን ጨምሮ በርካታ ተተኳሾች በምርኮ ተገኝተዋል ተብሏል። በሌላ ዜና በበርካታ ግንባሮች በፋኖ ኃይሎች ጥቃት ተከፍቶበት ጉዳት እያስተናገደ የሚገኘው የብልጽግናው ሰራዊት ከግዳጅ ቀጠና እየጠፋ ፋኖን መቀላቀሉን ቀጥሏል። ከሰሞኑ ከ10 በላይ የብልጽግናው ሰራዊት የተቀላቀሉት የሜጀር ጀነራል ውባንተ አባተ ኮር ጉና ክፍለ ጦር ዛሬም 4 የሚደርሱ ወታደሮች ስርዓቱን ከድተው ተቀላቅለውኛል ሲል በህዝብ ግንኙነት መምሪያው በኩል አስታውቋል። ወደ ጉና ክፍለ ጦር የፋኖ ኃይሎች የተቀላቀሉት በቀጠናው የተሰማራው የአገዛዙ የምስራቅ እዝ የአዋጊና እግረኛ ሰራዊት ሲሆኑ ከካምፓቸው በመውጣት ከነሙሉ ትጥቃቸው የፋኖ ኃይሎችን መቀላቀላቸው ተገልጸዋል። ከብልጽግና ካምፕ ወጥተው ወደ ጉና ክፍለ ጦር አንዳቤት ብርጌድ የተቀላቀሉት ወታደሮችንም በፋኖ ኃይሎች ለተደረገላቸው ደማቅ አቀባበል ምስጋናቸውን አቅርበዋል። ዛሬ ወደ ፋኖ ካምፕ የተቀላቀሉት የሰራዊት አባላት የአብይ አህመድ ታማኝ ጀኔራል በሚባሉት መሐመድ ተሰማ የሚመራው ምስራቅ እዝ 59ኛ ክፍለ ጦር የ5ኛ ሬጅመንት ሲሆን አንድ የሻምበል መሪና ከፍተኛ አዋጊን ጨምሮ ሌሎች አባላት ይገኙበታል። ከነዚህም መካከል ሱዱ አህመድ፣ አመኑ ዘውዱ፣ ደምስ ዋቆ፣ ዳንኤል ግርማ የሚባሉ የሰራዊቱ አባላት ይገኙበታል። መረጃው የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ያሬድ ገደፋው ነው። የፋኖ ኃይሎች የግንባር ተጋድሏቸውን አጠናክረው በቀጠሉበት በሸዋ ጠቅላይ ግዛት ዛሬ ከማለዳው ጀምሮ በ3 ግንባር ከባድ ውጊያ መቀስቀሱ ተሰምተዋል። በሸዋ ቀጠና ዛሬ ከጠዋት ጀምሮ በርካታ ቀጠናዎች ያካለለ ከባድ ውጊያ እየተካሄደ መሆኑን የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ ለጣና ሳተላይት ቴሌቪዥን በላከው መረጃ አስታውቋል። እንደ ህዝብ ግንኙነት ክፍሉ ገለጻ በከባድ መሳሪያና በሜካናይዝድ ጦር ታጅቦ በሸዋ የፋኖ ቀጠናዎችን ከበባ ውስጥ ለማስገባት የተንቀሳቀሰው የብልጽግናው ጦርም በፋኖ የተቀናጀ ማጥቃት በገባበት መቅረቱ ተሰምተዋል። ዛሬ ከጠዋቱ 12 ሰዓት ጀምሮ ወደ ሸዋ ሞጃና ወደራ ወረዳ በርካታ የብልጽግና ሰራዊት የአድማ ብተናና የሚሊሻ ኃይሎችን አጣምሮ የገባው አገዛዙ በፋኖ ኃይሎች በተፈጸመበት የደፈጣ ጥቃት ከፍተኛ ወታደራዊ ኪሳራ አስተናግዶ ተመልሷል። የፋኖ ኃይሎች በወረዳው ወደራ ቀበሌ በፈጸሙት የተጠና የደፈጣ ጥቃት በቁጥር ያልተገለጸ በርካታ የአገዛዙ ወታደሮች ሞትና ቁስለኛ ሆነዋል የተባለው። ጥቃቱን ተከትሎ ቁጥሩ ያልታወቀ የአገዛዙ ሰራዊት መበተኑ ሲገለጽ፣ በርካቶች ደግሞ ከነሙሉ ትጥቃቸው በፋኖ መማረካቸውን የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለዝግጅት ክፍላችን በላከው መረጃ አስታውቋል። በፋኖ የተፈጸመበትን ብርቱ ክንድ መቋቋም ያልቻለው የአገዛዙ ኃይል ሞትና ቁስለኛውን ሳያነሳ የሞጃና ወደራ ወረዳ ዋና ከተማ ወደ ሆነችው ነዋሪ በሽንፈት አፈግፍጓል ተብሏል። ውጊያ ሲደረግባቸው ባሉበት ስፍራዎች አሁንም ከፍተኛ ውጥረት መኖሩን ግን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። በሌላኛው የሸዋ ግንባር በአሳግርት ወረዳ ከማለዳው ጀምሮ በርካታ ቀበሌዎችን ያካለለ ውጊያ መከፈቱንና በአገዛዙ ኃይል ላይ ከፍተኛ ጉዳት መድረሱን ተገልጿል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት በሸዋ ጠቅላይ ግዛት አሳግርት ወረዳ አቲኳራ፣ ገልገላና ሶተን ቀበሌዎች በ3 አቅጣጫ በተከፈተው ውጊያ የፋኖ ኃይሎች ከፍተኛ ወታደራዊ ድል ተቀዳጅተዋል። እንደ ምንጮቻችን ገለጻ የብልጽግናውን ሰራዊት ስበው ያስገቡት የፋኖ ኃይሎች የተጠናና ገዢ ወታደራዊ ቦታ ላይ ጠብቀው በፈጸሙት ድንገተኛ ጥቃት አገዛዙ ከፍተኛ የሆነ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ደርሶበታል ተብሏል። አሳግርት ወረዳ በ3ቱ አዋሳኝ ቀበሌዎች በተከፈተው ውጊያ የብልጽግና አገዛዝ በርካታ ወታደሮች ተገለውበታል። ጥቃቱን ተከትሎ የደረሱ ዝርዝር ወታደራዊ ኪሳራዎች ባይታወቁም የአገዛዙ ባለከፍተኛ ማዕረግ ወታደራዊ አዋጊ ጭምር ሳይገደሉ እንዳልቀረ ተሰምቷል። በዚህ አውደ ውጊያ የፋኖ ኃይሎች በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንዲሁም ወታደራዊ ሎጂስቲኮችን በምርኮ ማግኘታቸውንም ነው ምንጮቻችን የገለጹት። ሌላው በፋኖ ኃይሎችና በአገዛዙ ሰራዊት በሚደረጉ ውጊያዎች ከፍተኛ የተኩስ ልውውጥ ያስተናገደችው የሸዋሮቢት ከተማ ነች። የፋኖ ኃይሎች በሸዋሮቢት ከተማ ዘልቀው በመግባት በአገዛዙ ሰራዊት ላይ ጥቃት መፈጸማቸውን ተከትሎ የተቀሰቀሰው ውጊያ በብልጽግናው ላይ ከባድ ወታደራዊ ኪሳራ አድርሷል ተብሏል። በሸዋሮቢት ከተማ ቀበሌ 09 መርዬ በተባለ አካባቢ የፋኖ ኃይሎች የአገዛዙ ሰራዊት ሰፍሮ በሚገኝበት ካምፕ ላይ
ላይ በፈጸሙት ኦፕሬሽን በርካታ የብልጽግና ወታደሮች እርምጃ ተወስዶባቸዋል ተብሏል። በሸዋሮቢት ከተማና ዙሪያው እስካሁን የቀጠለ ውጊያ አለ የሚሉት የከተማዋ ነዋሪዎች በከባድ መሳሪያ የታገዘ የተኩስ ድምጽ በአካባቢው የተፈጠረውን ውጥረት አባብሶታል ብለዋል። በሸዋሮቢት ከተማ የፋኖ ኃይሎች ሌሊቱን ፈጽመውታል በተባለው ድንገተኛ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ውድመት ደርሷል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት በብልጽግናው ሰራዊት ምሽግ ላይ በተፈጸመው ጥቃት በስፍራው የነበሩ ወታደሮች በሙሉ እርምጃ ተወስዶባቸዋል የተባለው በሸዋሮቢቱ ጥቃት የተገኙ የድል ውጤቶችን የገለጸው የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት ክፍል በውጊያው በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ ተተኳሾችና ወታደራዊ ትጥቆችና ሌሎች ሎጂስቲኮችም ተማርከዋል ብለዋል። በሌላ የአውደ ውጊያ ዜና ከሰሞኑ ከባድ ውጊያዎች እየተካሄደ በሚገኝበት የምስራቅ ጎጃም ቀጠና ዛሬ ከማለዳው ጀምሮ በተለያዩ አካባቢዎች ውጊያ መቀስቀሱ ተሰምተዋል። በዞኑ ሰዴና ጎዛምን ወረዳዎች ዛሬ ከማለዳው ጀምሮ ከባድ ውጊያ እየተካሄደ መሆኑን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። በምስራቅ ጎጃም ጎዛምን ወረዳ በሊባኖስና ደንባ ቀበሌዎች ማለዳ ላይ በተከፈተው ውጊያ የፋኖ ኃይሎች ጥቃት ማድረሳቸውን ተከትሎ በርካታ የብልጽግናው ሰራዊት እርምጃ እንደተወሰደባቸው ተሰምተዋል። በሰንበት ቀን በህዝብ መሰብሰቢያ የእምነት ቦታዎች አስገዳጅ ውይይት ለማድረግ በወታደራዊ ተሽከርካሪ ጉዞ ላይ የነበሩ የብልጽግና ወታደሮችና የፖለቲካ አመራሮች ጎዛምን ወረዳ ሊባኖስና ደንባ በሚባሉ ቀበሌዎች ሲደርሱ ተከታታይ የደፈጣ ጥቃት ተፈጽሞባቸዋል። ምንጮቻችን እንደገለጹት በጥቃቱ አመራሮቹ የነበሩበት ወታደራዊ ተሽከርካሪ ሙሉ በሙሉ ሲወድም በርካታ የሰራዊቱ አባላትም እርምጃ ተወስዶባቸዋል ተብሏል። በዞኑ ሰዴ ወረዳ የተለያዩ ቀበሌዎችም ዛሬ ከማለዳው 1 ሰዓት ጀምሮ ውጊያ እየተደረገ መሆኑ ተሰምተዋል። በምስራቅ ጎጃም ሰዴ ወረዳ ተዳሶ በሚባል ቀበሌ በፋኖ ኃይሎችና በአገዛዙ ሰራዊት መካከል የቀጠለ ውጊያ እየተደረገ መሆኑን ነው ጣና ሳተላይት ቴሌቪዥን ከምንጮቹ ያረጋገጠው። በዚሁ ምስራቅ ጎጃም ቀጠና ደብረ ኤልያስ ወረዳ የፋኖ ኃይሎች በብልጽግናው ሰራዊት ላይ በፈጸሙ ጥቃት ሰዋዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ተገልጿል። በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ማርዘነብ በተባለች ከተማ በሌሊት በተከፈተ ጥቃት በርካታ የብልጽግናው ሰራዊት አባላትና የአድማ ብተና እንዲሁም የሚሊሻ አባላት በፋኖ ኃይሎች እርምጃ እንደተወሰደባቸው ተሰምቷል። የሱዳን ጦር ወሳኟን የድንበር ከተማ ኩርሙክን ለመቆጣጠር መጠነ ሰፊ ጥቃት ከፍቷል። በቀጠናው የሚገኘው የብልጽግናው ሰራዊት የጦር ሰፈርም በድሮን ተመቷል። የሱዳን ጦርም ዛሬ አዳሩን ገዢ ወታደራዊ ስፍራዎችን መያዙ ታውቋል። የሱዳን ጦር ከሰሞኑ በኢትዮጵያ ድንበር አቅራቢያ በሚገኙ የብሉ ናይል ግዛቶች ሰፊ ውጊያ የከፈተ ሲሆን የኃይል ሚዛኑም ወደ ጀኔራል አልቡርሃን ማጋደሉ ተሰምተዋል። ባለፉት 3 ቀናት በኩምሩክ ቀጠና እየተደረገ ባለው ውጊያ የሱዳን ፈጥኖ ደራሽ ኃይል ከፍተኛ ወታደራዊ ኪሳራ እንደደረሰበትና በርካታ ቁልፍ ይዞታዎችን እየለቀቀ መሆኑ ነው የተሰማው። ይህንን ተከትሎም በተባበሩት አረብ ኤምሬትስና በብልጽግናው ሊቀመንበር የሚደገፈው በሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል RSF እና አጋሮቹ ከመጋቢት ወር ጀምሮ ተቆጣጥሮ የነበሩትን ኩርሙክ ከተማ ለሱዳን ጦር ለማስረከብ ተቃርበዋል ተብሏል። በተለይ ከትናንት ጀምሮ በብሉ ናይል ግዛት በእግረኛና በአየር ኃይል ከባድ ውጊያ እየተካሄደ ሲሆን የሱዳን ጦር ኃይል የበላይነት መውሰዱን ነው ወታደራዊ ምንጮች ለጣና ሳተላይት ቴሌቪዥን የገለጹት። ከህወሓት የአርሚ 7 ቅጥረኛ ታጣቂዎች ጋር በመሆን መጠነ ሰፊ ዘመቻና ማጥቃት በሱዳን ፈጥኖ ደራሽ ኃይል ላይ የከፈተው የሱዳን ጦር ሰፊውን የድንበር ቀጠናና ቁልፍ ወታደራዊ ቦታዎችን ተቆጣጥሯል ተብሏል። እንደ ወታደራዊ ምንጮች ገለጻ የሱዳን ጦር ኢትዮጵያና ሱዳን ድንበር አቅራቢያ የሚገኘውን የኩርሙክ ቀጠናና ዙሪያውን እንዲሁም ወደ ደማዚን የሚወስዱ መስመሮችንና ሌሎች ቁልፍ ቦታዎች በእጁ አስገብተዋል። ዛሬም ተጨማሪ ቦታዎችን ተቆጣጥሯል። በኩርሙክ ወረዳ በልሁጃ በተባለ ስፍራ የሚገኘው የብልጽግናው ሰራዊት የጦር ሰፈር በሱዳን ጦር በድሮን መመታቱን ተከትሎ ከባድ ወታደራዊ ኪሳራ መድረሱ ተነግሯል። ከሐምዳን ዳጋሎ ጎን የቆመው የብልጽግናው አስተዳደር ይህን የጦር ሰፈር ቀደም ብሎ ለሱዳን ፈጥኖ ደራሽ ኃይል መስጠቱም ሲገለጽ እንደነበር ይታወሳል። የብልጽግናው ሰራዊት የጦር ሰፈር በነበረውና አሁን ለፈጥኖ ደራሽ ኃይሎች የሎጂስቲክና ጣቢያ ማዘዣ በሆነው ካምፕ ላይ የሱዳን ጦር በከፈተው ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል። በዚሁም ወታደራዊ ሎጂስቲኮችና ተሽከርካሪዎች በጥቃቱ ወድመዋል ተብለዋል። በኢትዮጵያ ድንበር አቅራቢያ አሁንም በእግረኛና በአየር ኃይል ከፍተኛ ውጊያ እየተደረገ መሆኑን የገለጹት የጣና ሳተላይት ወታደራዊ ምንጮች የሱዳን ፈጥኖ ደራሽ ኃይል የሱዳን ብሔራዊ ጦርን መመከት እንዳልቻለ ወታደራዊ መረጃዎቻቸው አመላክተዋል። የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች እንደሚሉት RSF በብሉ ናይል ግዛት በሚገኙ የኢትዮጵያ ድንበር አካባቢዎች ሽንፈት ከገጠመውና ወሳኙን ኮሪደር ኩርሙክን ካጣ የሐምዳን ዳጋሎ ጦር አጠቃላይ ሽንፈት ሊገጥመው እንደሚችል ጠቁመዋል። ኩርሙክ ኢትዮጵያ፣ ሱዳንና ደቡብ ሱዳንን የምታገናኝ ቁልፍ የደህንነትና የንግድ ከተማ መሆኗ ይታወቃል። የፈጥኖ ድራሹ ሽንፈት ለብልጽግናው አስተዳደርና ዩናይትድ አረብ ኤምሬትስ የመርዶ ያክል የሚከብድ ነው የሚሉት ወታደራዊ ምንጮቻችን ህወሓት በአንጻሩ የሱዳን ጦርን ድል
ለማድረግ አጥብቆ ይፈልገዋል። ከሱዳን ጦር ጋር ተሰልፎ እየተዋጋ የሚገኘው የህወሓት ቅጥረኛ ታጣቂ ይህን ቀጠና በመቆጣጠር በኢትዮጵያ ግዛቶች ላይ ጥቃት ለመክፈት ከፍተኛ እንቅስቃሴ እያደረገ ይገኛልም ተብሏል። ለሁሉም ኃይሎችና ተፋላሚዎች አስፈላጊ የሆነችው ኩርሙክ ለመያዝ ትንቅንቁ ዛሬ የቀጠለ ሲሆን የሱዳን ጦር ይበልጥ በወታደራዊ አቅም መበርታቱና ቁልፍ ቦታዎችን እየተቆጣጠረ መሆኑ ተነግሯል። ሌላ ደም አፋሳሽ የእልቂት ጦርነት ለመክፈት ከበሮ እየደለቁ ለሚገኙት ህወሓትና ብልጽግና በኢትዮጵያ ድንበር ብሉ ናይል ግዛት እየተደረገ ያለው ብርቱ ውጊያ ብዙ ትርጉም ያለው ሆኗል። ከሀገር ውስጥ ጦርነት መላቀቅና ድንበሩን መጠበቅ ያቃተው አገዛዙ አሁንም ስለ ባህር በር አጀንዳ በማውራት ላይ ነው። የብልጽግናው ፊልድ ማርሻል ብርሃኑ ጁላ ትናንት በአንድ መድረክ እንደተደመጡት የጦር መኮንኖች ዝግጁ እንዲሆኑ ጥሪ አቅርበዋል። የባህር በር ለማግኘት በሚደረገው ጉዞ የጦር መኮንኖች ከፍተኛ ዝግጅት እንዲያደርጉ ነው የብልጽግናው ፊልድ ማርሻል ብርሃኑ ጁላ ትዕዛዝ የሰጡት። የኢትዮጵያ ብሔራዊ መከላከያ ኮሌጅ በስትራቴጂና ደህንነት ጥናት ዘርፍ የላቀ ብቃት ያላቸውን 42 ከፍተኛ የጦር መኮንኖችና ከብልጽግናው የሲቪል ደህንነት ተቋማት የተውጣጡ መኮንኖችን ትናንት አስመርቋል። ፊልድ ማርሻል ብርሃኑ ጁላ በመድረኩ ተገኝተው ለተመራቂዎቹ ባስተላለፉት መልእክት ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ ፈታኝ መስመሮችን ለማለፍ የሚጠይቅ መሆኑን በመረዳት ጠንካራ ዝግጅት ማድረግ ያስፈልጋል ሲሉ የከረሙበትን የ4 ዓመት አጀንዳ በአዲስ ለመቀስቀስ ሙከራ ሲያደርጉ ተደምጠዋል። የአሜሪካ ህልም ተመልሷል። ትራምፕ የዓለም ሀያሉ ሀገር አሜሪካ 250ኛ ዓመት የልደት በዓሏን በድምቀት አክብራለች። በበዓሉ ላይ ንግግር ያደረጉት የወቅቱ ፕሬዚዳንት ዶናልድ ትራምፕም የአሜሪካ ዕጣ ፈንታ በእግዚአብሔር የተጻፈ ነው ሲሉ ተደምጠዋል። ዩናይትድ ስቴትስ ኦፍ አሜሪካ 250ኛ የልደት በዓሏን በርችት በአውሮፕላን ትርኢት እንዲሁም በአንዳንድ አካባቢዎች በከባድ ሙቀት ታጅባ ነው ያከበረችው። በምሽቱ ጨለማ የርችት ብርሃን ከመለኮሱ አስቀድሞ በዋሽንግተን በነበረው የበዓል ሰልፍ ላይ ፕሬዚዳንት ዶናልድ ትራምፕ ባደረጉት ንግግር ደግሞ የአሜሪካ ህልም ተመልሷል ብለዋል። ፎርዝ ኦፍ ጁላይ በመባል የሚታወቀው የአሜሪካ የነጻነት ቀን እንደ አውሮፓውያን አቆጣጠር በ1976 13 የአሜሪካ ግዛቶች ከብሪታንያ ቅኝ ግዛት ነጻ ለመሆን የፈረሙትን የነጻነት አዋጅን በመዘከር ይከበራል። የነጻነት ትግል ለዘላለም ይኑር ያሉት ትራምፕ እስከ መቼውምና ለዘላለም እንነግሳለን፣ ሁሌም ቢሆን የበላይ እንሆናለን፣ መቼም ቢሆን ሀገራችን እንድትወድቅ አናደርግም፣ ሁልጊዜም ምርጥ እንሆናለን በማለት መፈክር የመሰለ ንግግር አድርገዋል። የአሜሪካ ዕጣ ፈንታ በእግዚአብሔር የተጻፈ ነው ያሉት ትራምፕ ይህ የአሜሪካ ወርቃማ ዘመን መባቻ ነው ሲሉም ተደምጠዋል። በዓሉ አዲሱን የፕሬዝዳንቱን አውሮፕላን ኤርፎርስ ዋን ጨምሮ ሰማዩን ባደመቁ አውሮፕላኖች፣ የሙዚቃ ድግስ እንዲሁም ንግግሮችና ርችቶች ያሸበረቀ ነበር። ከዚህ በተጨማሪም በዋሽንግተን 400 የሚሆኑ የነጭ ብሔርተኛ አቀንቃኝ ቡድን አባላት የአሜሪካን ሰንደቅ ዓላማ በመያዝ በጎዳናዎች ሲተሙ ታይተዋል። የነጻነት አዋጁ በተፈረመባትና የአሜሪካ የትውልድ ስፍራ ተብላ በምትታወቀው ፊላደልፊያ የህግ መወሰኛ ምክር ቤቱ ተሰባስበውም የአሜሪካ የነጻነት የምርጫ ቀንን ዘክረዋል። የአሜሪካ 250 አዘጋጆች ከ200 ዓመት በኋላ የሚከፈት ማስታወሻ የሚሆኑ ቁሳቁሶችን የያዘ ሳጥን መሬት ውስጥ ቀብረዋልም ተብሏል። ከእነዚህም መካከል የኮካ ኮላ ጠርሙስ፣ ፊርማ ያረፈበት ህገ መንግስትና ከ50 በላይ የአሜሪካ ግዛቶችና አካባቢዎች የተሰባሰቡ ቅርሶች ይገኙበታል። የመጀመሪያው የአሜሪካ ፕሬዚዳንት በሆኑት በጆርጅ ዋሽንግተን መኖሪያ ማውንት ቨርነን ቨርጂኒያ ከ50 ሀገራት የመጡ 150 ሰዎች የአሜሪካ ዜግነት ተቀብለዋልም ተብሏል። በህይወት ያሉት የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን፣ ባራክ ኦባማ፣ ጆርጅ ቡሽ እና ቢል ክሊንተን ትልቅ ምዕራፍ የሆነውን የ250ኛ ዓመት የነጻነትን ቀን በማስመልከት መልእክት አስተላልፈዋል። ይህ በእንዲህ እንዳለ አሜሪካና ኢራን የአያቶላ ሀሚኒ ቀብር እስከሚጠናቀቅ ድረስ ከድርድር እረፍት መውሰዳቸውን ፕሬዚዳንት ትራምፕ ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ከቴሄራን ጋር የምታደርገው ድርድር እየተካሄደ ያልሆነው ሁለቱ ሀገራት የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ሀሚኒ የቀብር ስነ ስርዓት እስከሚጠናቀቅ ድረስ እረፍት ለመውሰድ በመወሰናቸው መሆኑን አስታውቀዋል። ትራምፕ በሀሚኒ የቀብር ስነ ስርዓት ላይ የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙም ተናግረዋል። ህዝቡ የቀድሞውን ጠቅላይ መሪ ይጠላቸዋል ያሉት ትራምፕ ምናልባት የውሸት እንባ ሊሆን ይችላል በማለት በሟቹ ፕሬዚዳንትና ህዝቡ ላይ ተሳልቀዋል። አሜሪካና እስራኤል በየካቲት ወር ኢራን ላይ በፈጸሙ ጥቃት የተገደሉትን አያቶላ ሀሚኒ ለመሸኘት ለሳምንት ገደማ የሚቆይ የቀብር ስነ ስርዓት ቴሄራን ውስጥ መካሄድ ጀምረዋል። ትናንት ቅዳሜ በተካሄደው የመጀመሪያ ቀን ስነ ስርዓት ላይ ጥቁር የለበሱ በርካታ ዘንተኞች ከቴሄራን ዋና መስጊድ ውጭ ተሰብስበው ታይተዋል። የአያቶላ አሊ ሀሚኒ አስከሬን በታላቁ ሞሳላ መስጊድ ውስጥ ያረፈ ሲሆን ግብዓተ መሬቱ በትውልድ ከተማቸው ማሻድ የፊታችን ሐሙስ ይፈጸማል። የአሜሪካው ፕሬዚዳንት ትራምፕ ስለ ቀብር ስነ ስርዓቱ ሲናገሩ ሁሉም እዚያው ናቸው፣ በአንድ ተኩስ ሁሉንም ልንገድላቸው እንችላለን፣ ነገር ግን ይህንን አናደርግም ምክንያቱም የምንደራደረው ሰው አይኖርም ብለዋል። ትራምፕ ሁለቱም ወገኖች የሀሚኒ የቀብር ስነ ስርዓት እስከሚጠናቀቅ ድረስ ለሳምንት ያክል ከድርድሩ ረፍት ለመውሰድ መወሰናቸውን ተናግረዋል። በዚህ ጊዜ ውስጥ አንዳቸው በሌላኛው ላይ ጥቃት እንደማይፈጽሙም ቃል ገብተዋል።
ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።